ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ዛሬ የጨዋታ ቀን ነው። ቀን 11 ሰዓት ተኩል ላይ ማንቸስተር ዩናይትድ ከሊቨርፑል በኦልድ ትራፎርድ የሚገናኙ ይሆናል። የዚህንም ጨዋታ ማች ፕሪቪው ይዤላችሁ መጥቻለሁ። እስከ መጨረሻው ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉት፣ እንደዚሁም በጨዋታው ዙሪያ ያላችሁን ሀሳብ የጨዋታ ግምታችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑም በአክብሮት እጠይቃለሁ። አሁን በቀጥታ ወደ ማች ፕሪቪው የምንገባ ይሆናል። አብራችሁን ቆዩ። እንደ ሁልጊዜውም እንግዲህ ይህንንም ማች ፕሪቪው የምንጀምረው በጉዳት ዜናዎች ነው። በማንቸስተር ዩናይትድ በኩል ያለውን ስንመለከት በዛሬው ጨዋታ ላይ ዲላይት በእርግጠኝነት የሚያመልጠው ይሆናል። እንደዚሁም ማርቲኔዝ በቅጣት ምክንያት በዛሬው ጨዋታ ላይ አይኖርም። እንደዚሁም ሉክሹም በዚህ ጨዋታ ላይ ላይኖር ይችላል እየተባለ ይገኛል። እስካሁን ድረስ እንግዲህ አልተረጋገጠም። ነገር ግን የመኖሩ ነገር አጠራጣሪ እንደሆነ ነው እየተዘገበ የሚገኘው። ኩኛ በበኩሉ በቅርቡ ወደ ልምምድ እንደተመለሰ ነው እየተነገረ የሚገኘው። ምናልባትም በዛሬው ጨዋታ ላይም ሊሳተፍ የሚችልበት እድል ቢያንስ ተቀይሮ ገብቶ ሊጫወት የሚችልበት እድል አለ እየተባለ ይገኛል። በሊቨርፑል በኩል ያለውን ስንመለከት ማማርዳሽቪሊ፣ ኮነር ብራድሊ፣ ጆቫኒ ሊዮኒ፣ ስቴቨን ባጀቲች፣ ዋታሮ ኤንዶ፣ ሂጉ ኤኬቴኬ፣ ሞሐመድ ሳላህ በዛሬው ጨዋታ ላይ በእርግጠኝነት የማይኖሩ ናቸው። ከነዚህ ተጫዋቾች በተጨማሪም ግን አሊሰን ቤከር በዛሬው ጨዋታ ላይ ላይሳተፍ የሚችልበት እድል አለ። በአርብ ዕለት በነበራቸው ጋዜጣዊ መግለጫ ላይ አሰልጣኝ አርነ ስሎት እንደተናገሩት ከሆነ ወደ ጨዋታ ለመመለስ በጣም ተቃርቧል። ነገር ግን ደግሞ በእሁዱ ጨዋታ ላይ ይኖራል አይኖርም የሚለውን ነገር ቀኑ ሲደርስ ነው የምናውቀው የሚል ምላሽን መስጠታቸው አይዘነጋምና በዛሬው ጨዋታ ላይ ላይሳተፍ የሚችልበት እድል አለ። ስለዚህ አሊሰን ቤከር የማይኖር ከሆነ ፍሬዲ ውድማን በበረኝነት የሚጀምር ይሆናል። ሌላኛው ግን ትናንትና ምሽት ላይ አንድ መረጃ ሲወጣ ነበረ። በተለይ ደግሞ ዴሊ ሜል ይዞት በወጣው ዘገባ መሰረት አሌክሳንደር ኢሳቅ ጉዳት አጋጥሞታል እየተባለ ይገኛል። በእርግጥ ታማኝ ከሚባሉ ጋዜጠኞች እስካሁን ድረስ የወጣ ምንም ነገር የለም። ለሊቨርፑል ቅርብ የሚሆኑ ጋዜጠኞችም ይህንን ነገር እስካሁን ድረስ አልተናገሩም። ነገር ግን ደግሞ እንደ ዴሊ ሜል ዘገባ ከሆነ ለ2 ሳምንት በጉዳት ምክንያት ከሜዳ ይርቃል እየተባለ ይገኛልና ምናልባትም በዛሬው ጨዋታ ላይ እንደዚሁ ደግሞ በቀጣይም ከቼልሲ ጋር በሚደረገው ጨዋታ ላይ ላይኖር እንደሚችል ነው እየተዘገበ የሚገኘው። ይህ ዜና እውነት ነው ወይስ አይደለም የሚለው ነገር እንግዲህ ሰዓቱ ሲደርስ የምንመለከተው ይሆናል። የዛሬው ጨዋታ እንግዲህ በጣም ወሳኝ የሚባል ጨዋታ ነው ለሁለቱም ክለቦች። በእርግጥ ደርቢ እንደመሆኑ መጠን ለምንም ነገር ባይጫወቱ ራሱ በጣም ትልቅ ፉክክር የሚታይበት ጨዋታ ነው የሚሆነው። ነገር ግን በዛሬው ጨዋታ ላይ የሚያሸንፈው ክለብ የሻምፒዮንስ ሊግ ቦታን ይዞ እንደሚያጠናቅቅ የሚያረጋግጥበት ጨዋታ ነው። እንደሚታወቀው ማንቸስተር ዩናይትድ በዚህ ሰዓት ላይ በሰበሰባቸው 61 ነጥቦች ሶስተኛ ደረጃ ላይ ነው የተቀመጡት። ሊቨርፑሎች በአንጻሩ በ58 ነጥቦች አራተኛ ደረጃ ላይ ነው የተቀመጡት። እንደዚሁም የጎል ክፍያም ልዩነታቸው አንድ ብቻ ነውና ይህንን ጨዋታ የሚያሸንፍ ክለብ በሻምፒዮንስ ሊግ በቀጣይ ዓመት እንደሚሳተፍ ማረጋገጥ ይችላል። በተጨማሪም ሊቨርፑሎች ይህንን ጨዋታ የሚያሸንፉ ከሆነ በተለይ ደግሞ ከሁለት ጎል ልዩነት በላይ የሚያሸንፉ ከሆነ ከማንቸስተር ዩናይትድ በመብለጥ ሶስተኛ ደረጃ ላይ መቀመጥ ይችላሉ። በተለይ ደግሞ ያሳለፉትን የውድድር ዘመን ከተመለከተ ሶስተኛ ደረጃን ይዞ ማጠናቀቅ ትልቅ ትርጉም ያለው ይመስለኛል። በተለይ ደግሞ ለአሰልጣኝ አርነ ስሎት ሶስተኛ ደረጃን ይዘው የሚያጠናቅቁ ከሆነ የበለጠ በሊቨርፑል እንዲቆዩ የሚያረጋግጥላቸው ይመስለኛል። በተለይ ደግሞ ይህንን ጨዋታ ካሸነፉም በቀጣይ ዓመትም በእርግጠኝነት አሰልጣኝ አርነ ስሎትን የምንመለከትበት ከፍተኛ እድል አለ ብዬ አስባለሁና ይህንን ጨዋታ እንግዲህ በትኩረት ይገባሉ ተብሎ ይጠበቃል። ነገር ግን ደግሞ በጣም ቀላል የሚባል ጨዋታ አይደለም የሚሆንላቸው። በተለይ ደግሞ ማንቸስተር ዩናይትዶች እያሳዩት ያለውን ሰሞንኛ አቋም ከተመለከትን ለሊቨርፑል በጣም አስቸጋሪ ጨዋታ ይሆናል ተብሎ ነው የሚጠበቀው። በተለይ ደግሞ ማንቸስተር ዩናይትዶች ማይክል ካሪክን አሰልጣኝ አድርጎ ከሾሙ በኋላ በጣም አስደናቂ የሚባል እንቅስቃሴን እያደረጉ ነው የሚገኙት። አጠቃላይ እንግዲህ 13 ጨዋታዎችን ማድረግ ይችላል ማይክል ካሪክ በማንቸስተር ዩናይትድ አሰልጣኝነቱ። በእነዚህ 13 ጨዋታዎች ደግሞ 9ኙን ማሸነፍ ይችላል። ቀሪዎቹን ሁለቱን አቻ ሲወጣ ሁለቱን ደግሞ ሽንፈትን ያስተናገደውና በአጠቃላይ በእነዚህ 13 ጨዋታዎች 29 ነጥቦችን መሰብሰብ ይችላል። ይህም ደግሞ ከሌሎች ክለቦች ጋር ስናነጻጽረው በቀዳሚነት የሚቀመጥ አሰልጣኝ ያደርጓልና በአጠቃላይ ማይክል ካሪክ ማንቸስተር ዩናይትድን ከያዘ ጀምሮ እንግዲህ አንደኛ ደረጃ ላይ መቀመጥ ይችላል። ከዛ በኋላ ነው እንግዲህ አርሰናል እና ማንቸስተር ሲቲ ተከታዩን ደረጃ የያዙትና ማንቸስተር ዩናይትዶች በጣም ጥሩ የሚባል እንቅስቃሴን እያደረጉ ነው የሚገኙት። እንደዚሁም ደግሞ ላለፉት ጥቂት ዓመታት የማንቸስተር ዩናይትድን አቋም ከተመለከተን ማይክል ካሪክ ከያዛቸው በኋላ በጣም ጥሩ የሚባል ጨዋታን እየተጫወቱ ነው የሚገኙት። እንደዚሁም ደግሞ አሪፍ የሚባል ፐርፎርማንስንም እያሳዩ ነው የሚገኙት። በተለይ ደግሞ የመጀመሪያዎቹን ሁለት ያደረጋቸውን ጨዋታዎች ከተመለከታችሁ ከአርሰናልና ከማንቸስተር ሲቲ ጋር ነበር የተገናኙ። እነዛን ሁለት ጨዋታዎችም ደግሞ ማሸነፍም ይችላል። እንደዚሁም ደግሞ ቼልሲንም ማሸነፍም ይችላል እና ትልልቅ ቡድኖችንም በማሸነፍ ነው እንግዲህ እነዚህ ነጥቦችን መሰብሰብ የቻሉና ማንቸስተር ዩናይትዶች በማይክል ካሪክ ስር በጣም ምርጥ የሚባል እንቅስቃሴን እያደረጉ ነው የሚገኙት። እንደዚሁም ደግሞ ያለፉትን ሁለት ሲዝኖች ከተመለከታችሁም የመጀመሪያውን 8ኛ ደረጃን ይዘው ያጠናቀቁት፣ ባለፈው ሲዝን ደግሞ 15ኛ ደረጃን ይዘው ነበር ማጠናቀቅ የቻሉት። በዚህ ሲዝን ግን የቶፕ ፎርን ደረጃን ይዘው ለማጠናቀቅ በጣም ተቃርቧል። ምናልባትም በዚህ ጨዋታ የሚያሸንፉ ከሆነም የሻምፒዮንስ
ሊግ ቦታን ይዘው ማጠናቀቃቸውን የሚያረጋግጡ ይሆናልና ዘንድሮ ማንቸስተር ዩናይትዶች እንደ ቡድን በጣም ተሻሽለው መምጣት ይችላል። በእርግጥ ማይክል ካሪክ ክለቡን በሚረከብበት ሰዓት በሩበን አሞሪም ስር ከአራተኛ ደረጃ ላይ ከተቀመጠው ክለብ ጋር የ4 ነጥብ ልዩነት ብቻ ነበረ የነበራቸው። እንደዛም ቢሆንም ግን በሩበን አሞሪም ስር በጣም ጥሩ የሚባል ጨዋታን ሲጫወቱ አልተመለከትናቸውም። ፐርፎርማንሳቸውም በጣም የወረደ ነበረ። አሁን ላይ ግን በማይክል ካሪክ ስር ግን በጣም ጥሩ የሚባል ፐርፎርማንስን እያሳዩ ነው የሚገኙት። እንደዚሁም ደግሞ ጨዋታዎችንም እያሸነፉ ይገኛሉ። በሜዳቸውም ብዙ ጨዋታዎችን ማሸነፍ ይችላል። ነጥቦችንም እየሰበሰቡ ይገኛሉ። በዛም እንግዲህ አሁን 3ኛ ደረጃ ላይ መቀመጥ ይችላል። እንደዚሁም ባለፈው ሲዝን በ34 ጨዋታዎች የሰበሰቡትን ነጥብ ስንመለከት 39 ብቻ ነው የነበረው። አሁን ላይ ግን በ34 ጨዋታዎች 61 ነጥቦችን መሰብሰብ ይችላልና በጣም የተሻለ ቡድን መሆኑን እንግዲህ በዚህ መመልከትም እንችላለን። የባለፈው ሲዝን እንግዲህ የሰበሰቧቸው ነጥቦች ምናልባትም ከ1973-74 የውድድር ዘመን በኋላ በጣም መጥፎ የሚባል ሪከርድ ነበር ማስመዝገብ የቻሉት። በዚህ ሲዝን ግን በተለይ ካለፈው ሲዝን በጣም የተሻሉን ማንቸስተር ዩናይትድን ነው እየተመለከተን የምንገኘው። ለዚህም ምርጥ የሚባል ብቃታቸውም ደግሞ አንድ ተጫዋች ከሁሉም በበለጠ ሊመሰገን ይገባል። ይህም ደግሞ ብሩኖ ፈርናንዴዝ ነው። ብሩኖ ፈርናንዴዝ በዚህ ሲዝን ለማንቸስተር ዩናይትድ በጣም ከፍተኛ ጥቅምን እየሰጠ ያለ ተጫዋች ነው። በአጠቃላይ እንግዲህ እስካሁን ድረስ ባደረጋቸው ጨዋታዎች 19 አሲስቶችን ማስመዝገብ ችሏል ለማንቸስተር ዩናይትድ። ከዚህ በኋላ እንግዲህ አንድ አሲስት ማስመዝገብ የሚችል ከሆነ ከቴሪ ሄነሪና ከኬቨን ዴብራይን ጋር በብዙ አሲስት በማድረግ በአንድ ሲዝን ሪከርዱን የሚጋራ ይሆናል። 2 አሲስቶችን የሚያስመዘግብ ከሆነ ደግሞ እነዚህን ሪከርዶች መስበር የሚችል ይሆናልና ይህንንም ደግሞ ለማድረግም በጣም ትክክለኛ የሚባል አቋም ላይ ነው የሚገኘው። ምናልባትም በቀሪዎቹ 4 ጨዋታዎች ላይ 2 አሲስት አስመዝግበው ምናልባትም ከዛ በላይም አሲስት አስመዝግበው ሪከርዱንም ሲሰብር ልንመለከተው እንችላለን። ይህ ተጫዋች እንግዲህ ባለፈው የክረምቱ የዝውውር መስኮት ላይ ምናልባትም ማንቸስተር ዩናይትድ ሊለቅ የሚችልበት እድል እንዳለም ሲነገር ነበረ። ነገር ግን በዛው በማንቸስተር ዩናይትድ ቆይቶ በጣም ምርጥ የሚባል ብቃቱን እያስመለከተ ነው የምንገኘው። በሩበን አሞሪም ስር ግን ትንሽ ተቸግረው ነበረ። በተለይ ደግሞ ሩበን አሞሪም ብሩኖ ፈርናንዴዝን እንደ ደብል ፒቮት ነበረ ሲጠቀሙ የነበርና ብዙ ጊዜ ወደፊትም ሲሄድ አልተመለከትነውም። ነገር ግን ደግሞ ማይክል ካሪክ ወደ ማንቸስተር ዩናይትድ ከመጣ በኋላ ግን ትክክለኛው ቦታ ላይ 10 ቁጥር ቦታ ላይ እንዲጫወት አድርጎታል። በዛም እንግዲህ በጣም አስደናቂ የሚባል እንቅስቃሴንም እንዲያደርግ አስችሎታል። እናም ብሩኖ ፈርናንዴዝን በዚህ ጨዋታ ላይ በደንብ መመልከት መቻል አለብን። ከሱ በተጨማሪም ደግሞ ማይክል ካሪክ ከመጣ በኋላም ካስሜሮም በጣም የተነቃቃ ተጫዋች ሆኖ መመልከት ይችላል። ጥሩ የሚባል እንቅስቃሴም እያደረገ ይገኛል። ከሱ በተጨማሪም ግን ኩኛ፣ ሚምቦማ እንደዚሁም ደግሞ ሴስኩም ጥሩ የሚባል እንቅስቃሴን እያደረጉ ይገኛል። በተለይ ሴስኩ በማይክል ካሪክ ስር የተሻለ ተጫዋች መሆኑን መመልከት ይችላልና በዛሬው ጨዋታ ላይ እንግዲህ እነዚህ ተጫዋቾች ሊቨርፑልን ይፈትናሉ ተብሎ ይጠበቃል። በዛው ልክ ግን የማንቸስተር ዩናይትድ ተከላካይ መስመሩም ደግሞ በጣም ሳስቶ ነው እየተመለከተ ነው የምንገኘው። በተለይ ደግሞ ዲላይት በጉዳት ምክንያት የለም፣ እንደዚሁም ደግሞ ማርቲኔዝን በቅጣት ምክንያት የለም፣ እንደዚሁም ደግሞ ሉክሹም በዚህ ጨዋታ ላይ ላይኖር የሚችልበት እድል አለና ተከላካይ መስመሩ ላይ ትንሽ ሳስቶ እየተመለከተ ነው የምንገኘው። ነገር ግን ደግሞ የሊቨርፑልም አጥቂም ደግሞ ያን ያህል ጠንካራ የሚባል አይደለም። በተለይ ደግሞ ዴይሊ ሜል ይዞት የወጣው ዘገባ ትክክል የሚሆን ከሆነና አሌክሳንደር ኢሳክ በዚህ ጨዋታ ላይ የማይኖር ከሆነ የሊቨርፑል ጎል የማስቆጠር እድላቸው በጣም እየጠበበ ነው የሚመጣው። ምክንያቱም መሐመድ ሳላ በዚህ ጨዋታ ላይ የለም፣ ሂጉ ኤኪቲኬም የለም፣ አሌክሳንደር ኢሳቅም የማይኖር ከሆነ ሊቨርፑሎች 9 ቁጥር ቦታ ላይ ምናልባትም ኮዲ ጋክፖ ወይም ደግሞ ፍሎሪን ቪርትስን ነው ሊጠቀሙ የሚችሉት። እነዚህ ደግሞ ጎል በማስቆጠር የሚታወቁ ተጫዋቾች አይደሉምና ምንም እንኳን የማንቸስተር ዩናይትድ የተከላካይ ስፍራ ቢሳሳም እንኳን ራሱ በሊቨርፑል በኩል ሁነኛ የሚባል ጎል አስቆጣሪ ስለሌለ በዚህ ጨዋታ ላይ ሊቨርፑሎች ሊቸገሩ የሚችሉበት ከፍተኛ እድል አለ። በተለይ ደግሞ ማንቸስተር ዩናይትዶች ቀድሞ ጎል የሚያስቆጥሩ ከሆነ ሊቨርፑሎች ውጤቱን ቀልብሰው ጨዋታውን ለማሸነፍ በጣም ሊቸገሩ የሚችሉበት ከፍተኛ እድል አለ እና ሊቨርፑሎች እንግዲህ የዚህ ጨዋታ ላይ ቀድሞ የግድ ጎል ማስቆጠር አለባቸው። ይህንንም ጎል ደግሞ ከቆሙ ኳሶች ያገኛሉ የሚል ግምት ነው ያለው። ምክንያቱም ደግሞ ቀደም እንዳልኳቸው ሁነኛ የሚባል ጎል አስቆጣሪ የለም። በተለይ ደግሞ አሌክሳንደር ኢሳቅ በጉዳት ምክንያት በዚህ ጨዋታ ላይ የማይኖር ከሆነ ሊቨርፑሎች ሊቸገሩ የሚችሉበት ከፍተኛ እድል አለ። በመቀጠልም ወቅታዊ አቋማቸውን ስንመለከት በተለይ ሁለቱም ያደረጉትን ያለፉትን 6 የፕሪሚየር ሊግ ጨዋታዎችን ብቻ ከተመለከተን ተመሳሳይ የሚባል ፎርሙላ ላይ ናቸው የሚገኙት። ሁለቱም ቡድኖች 3 ጨዋታዎችን ማሸነፍ ሲችሉ በአንዱ አቻ ወጥተው በሁለቱ ደግሞ ሽንፈት አስተናግዷል። ያለፉትን 5 ጨዋታዎች ስንመለከት በተለይ ደግሞ ለሊቨርፑል ባለፉት 5 ጨዋታዎች በሁሉም ውድድሮች 3ቱን ማሸነፍ ሲችሉ በሁለቱ ደግሞ ሽንፈት አስተናግዷል። ሁለቱም ደግሞ በፒኤስጂ የተሸነፉበት ጨዋታ ነው። በፕሪሚየር ሊጉ ብቻ ስንመለከት ግን ያለፉትን 3 ተከታታይ ጨዋታዎች ሊቨርፑሎች ማሸነፍ ችሏል። ፉልሃምን 2-0፣
ኤቨርተንን 2-1 እንደዚሁም ደግሞ ክሪስታል ፓላስን 3-1 በሆነ ውጤት ነው ማሸነፍ የቻሉት። ማንቸስተር ዩናይትዶች በአንጻሩ ባለፉት 5 ጨዋታዎች 3ቱን ሲያሸንፉ በአንዱ አቻ ወጥቷል፣ በአንዱ ደግሞ ሽንፈት አስተናግዷል። የተሸነፉትም በሊድስ 2-1 በሆነ ውጤት ነው። ከበርነማውዝ ጋር 2 አቻ ሲለያዩ አስቶን ቪላን 3-1፣ ቼልሲን 1-0 እንደዚሁም ደግሞ ብሬንትፎርድን 2-1 በሆነ ውጤት ማሸነፍ ችለዋል። የእርስ በርስ ግንኙነታቸውን ስንመለከት እነዚህ ሁለት ቡድኖች እንግዲህ ከዚህ ቀደም ለ243 ጊዜ መገናኘት ችሎ ነበረ። በእነዚህ ግንኙነቶች ማንቸስተር ዩናይትድ 92ቱን ሲያሸንፍ ሊቨርፑሎች 82ቱን አሸንፏል። ቀሪውን ደግሞ አቻ በሆነ ውጤት ነበረ ማጠናቀቅ የቻሉት። የቅርብ ጊዜ የእርስ በርስ ግንኙነት ስንመለከት ባለፉት 42 ጨዋታዎች ማንቸስተር ዩናይትድ 17ቱን ሲያሸንፍ ሊቨርፑል 14ቱን አሸንፏል። ቀሪዎቹን 11 ጨዋታዎች ደግሞ አቻ በሆነ ውጤት ነው ማጠናቀቅ የቻሉት። የመጨረሻዎቹን የአምስት የእርስ በርስ ግንኙነት ስንመለከት ሁለቱን ሊቨርፑል ሲያሸንፍ አንዱን ማንቸስተር ዩናይትድ አሸንፏል። ሁለቱን ደግሞ አቻ በሆነ ውጤት ነው ማጠናቀቅ የቻሉት። እንደዚሁም በፕሪሚየር ሊግ ብቻ የተገናኙበትን ያለፉትን 5 ጨዋታዎች ስንመለከት 3ቱን በአቻ ውጤት ሲያጠናቀቁ አንዱን ሊቨርፑል አንዱን ደግሞ ማንቸስተር ዩናይትድ ነው ማሸነፍ የቻሉት። በተጨማሪም በፕሪሚየር ሊጉ በኦልድ ትራፎርድ የተደረጉትን ያለፉትን 5 ጨዋታዎች ስንመለከት ሊቨርፑሎች 3ቱን ሲያሸንፉ አንዱን በአቻ ውጤት ተለያይቷል፣ አንዱን ደግሞ ማንቸስተር ዩናይትድ ነው ማሸነፍ የቻሉ። በተለይ ደግሞ ለመጨረሻ ጊዜ በኦልድ ትራፎርድ የተገናኙበትን የፕሪሚየር ሊግ ጨዋታ ስንመለከት ሊቨርፑሎች 3-0 በሆነ ውጤት ነበረ ማሸነፍ የቻሉት። የሊቨርፑል የማሸነፊያ ግቦች ደግሞ ሉዊስ ዲያዝ 2ቱን እንደዚሁም ደግሞ ቀሪዋን አንዷን ደግሞ መሐመድ ሳላ ነበረ ማስቆጠር የቻለው። እንደዚሁም ግን ከነዚህ ያለፉት 5 የፕሪሚየር ሊግ በኦልድ ትራፎርድ ከተደረጉ ጨዋታዎች መካከል ሊቨርፑል 5-0 በሆነ ውጤት ያሸነፈበትም ጨዋታ ተጠቃሽ ነው። በዛ ጨዋታ ላይ እንግዲህ መሐመድ ሳላ 3 ግቦችን በማስቆጠር ሃትሪክ መስራት ችሏል። በኦልድ ትራፎርድም በፕሪሚየር ሊጉም ሃትሪክ የሰራ ብቸኛው ተጫዋችም ያደርጓል። ቀሪዎቹንም ደግሞ ጆታና ኬታ ነበረ ማስቆጠር የቻሉት። የመጨረሻው የእርስ በርስ ግንኙነታቸውን ስንመለከት እንግዲህ በዚህ ሲዝን ኦክቶበር ወር ላይ ነበረ በአንፊልድ የተገናኙት። በዛ ጨዋታ ላይም ደግሞ ማንቸስተር ዩናይትዶች 2-1 በሆነ ውጤት ነበረ ያሸነፉት። በጨዋታው ላይም ሚንቦማ ሁለተኛው ደቂቃ ላይ ባስቆጠራት ግብ ማንቸስተር ዩናይትዶች 1-0 መምራት ችሎ ነበረ። ከዛ ኮዲ ጋክፖ 78ኛው ደቂቃ ላይ አቻ ማድረግ ችሎ ነበረ። ነገር ግን ማጉዌር 84ኛው ደቂቃ ላይ ባስቆጠራት ግብ ማንቸስተር ዩናይትዶች 2-1 በሆነ ውጤት ማሸነፍ ችሏል። በዛ ጨዋታ ላይ የምታስታውሱ ከሆነ ሊቨርፑሎች የኳስ ብልጫን አሳይተው ነበር፣ ብዙ ሙከራዎችንም አድርገው ነበር፣ ብዙ ኤክስፔክትድ ጎልም አስመዝግበው ነበር። ነገር ግን ደግሞ ያገኟቸውን እድሎች ባለመጠቀማቸው ምክንያት ጨዋታውን ተሸንፈው ሊወጡ ይችላል። በዛ ጨዋታ ላይ እንግዲህ ሊቨርፑሎች ያሸንፋሉ ተገምቶ ነበረ። ነገር ግን ማንቸስተር ዩናይትዶች ናቸው አሸንፈው መውጣት የቻሉት። በዚህ ጨዋታ ላይ ግን ማንቸስተር ዩናይትዶች ያሸንፋሉ ተብሎ ነው የሚጠበቁትና ሊቨርፑሎችስ ይህንን ጨዋታ አሸንፈው ይወጣሉ ወይ የሚለው ነገር ሰዓቱ ሲደርስ የምንመለከተው ይሆናል። በመጨረሻ የምንመለከተው አሰልጣኝ አርነ ስሎት ይዞት ሊገቡ የሚችለው ግምታዊ አሰላለፍን ይሆናል። እንደ ሁልጊዜውም እንግዲህ በበረኛ ስንጀምር በዚህ ጨዋታ ላይ አሊሰን ቤከር የመኖሩ ነገር እስካሁን ድረስ አጠራጣሪ ነው። በአመዛኙ ላይኖር የሚችልበት እድል አለ እየተባለ ይገኛል። በተለይ ደግሞ ከጉዳት እንደመመለሱ መጠን በዚህ ጨዋታ ላይ አቻክሎ ላያስገቡ የሚችሉበት ከፍተኛ እድል አለ። ስለዚህ ፍሬዲ ውድማን በበረኝነት የሚጀምር ይሆናል። በቀኝ ፉልባክ ቦታ ላይ ከርቲስ ጆንስ የመጀመር ትልቅ እድል አለው። በተለይ ደግሞ ባለፉት 2 ጨዋታዎች ላይ በጣም ምርጥ ብቃቱን በዛ ቦታ ላይ ማሳየቱን ተከትሎ በዚህ ጨዋታ ላይም አሰልጣኝ አርነ ስሎት በቋሚነት ያስጀምሩታል የሚል ግምት አለኝ። በእርግጥ ምናልባትም ጆ ጎሜዝንም በቋሚነት ሲያስጀምሩ ልንመለከት የምንችልበት እድል አለ። ነገር ግን በአመዛኙ ከርቲስ ጆንስ ይጀምራል የሚል ግምት ነው ያለኝ። በመሀል ተከላካይ ስፍራ ላይ አሁንም ቨርጅል ቫን ዳይክና ኢብራሂማ ኮናቴ በቋሚነቱ የሚጀምሩ ይሆናል። ከነዚህ ውጭም ሌላ አማራጭም ስለሌለ ያን ያህል ብዙ ማውራት የሚጠበቅብን አይመስለኝም። በግራ ፉልባክ ቦታ ላይ አንዲ ሮበርትሰን በቋሚነት የሚጀምር ይሆናል። በተለይ ደግሞ አርብ ዕለት በነበራቸው ጋዜጣዊ መግለጫ ላይ አሰልጣኝ አርነ ስሎት እንደተናገሩት ከሆነ በአንድ የልምምድ ወቅት ላይ ጉዳት አጋጥሞት ልምምዱን አቋርጦ ሲወጣ መመልከት ችለናልና ምናልባትም በዚህ ጨዋታ ላይ 100% ፊት ላይሆን ስለሚችል አንዲ ሮበርትሰንን በቋሚነት ሲጀምር ልንመለከተው እንችላለን። በደብል ፒቮት ላይ አሌክሳንደር ኢሳቅ ጉዳት ካላጋጠመውና በዚህ ጨዋታ ላይ በቋሚነት የሚጀምር ከሆነ ራያን ግራቨንበርክንና ዶሚኒክ ሶብስላይን ሲጀምሩ ልንመለከታቸው እንችላለን። ነገር ግን ደግሞ አሌክሳንደር ኢሳቅ ጉዳት ላይ የሚሆን ከሆነ ግን አሌክስ ማካሊስተርና ራያን ግራቨንበርክ በደብል ፒቮት ላይ የሚጀምሩ ይሆናል። እንደዚሁም 10 ቁጥር ቦታ ላይ አሌክሳንደር ኢሳቅ ጉዳት ካላጋጠመው ፍሎሪን ቪርትዝ ሊጀምር ይችላል። ጉዳት ካጋጠመው ግን ዶሚኒክ ሶብስላይ 10 ቁጥር ቦታ ላይ የሚጀምር ይሆናል። በቀኝ ክንፍ በኩል ጀረሚ ፍሪምፖንግ የሚጀምር ይሆናል። እንደሚታወቀው መሐመድ ሳላ ጉዳት ላይ ነው የሚገኘው። ስለዚህ ጀረሚ ፍሪምፖንግን በቀኝ ክንፍ በኩል የምንመለከተው ይሆናል። በግራ ክንፍ በኩል ደግሞ አሌክሳንደር ኢሳቅ ካልተጎዳ የሚኖር ከሆነ ኮዲ ጋክፖ በቋሚነት የሚጀምር ይሆናል። ነገር ግን አሌክሳንደር ኢሳቅ ከተጎዳ ግን በግራ ክንፍ ላይ ፍሎሪን ቪርትዝን ሲጀምር ልንመለከተው እንችላለን። እንደዚሁም 9 ቁጥር ቦታ ላይ ካልተጎዳ አሌክሳንደር ኢሳቅ ከተጎዳ ደግሞ ኮዲ ጋክፖ በቋሚነት ይጀምራል የሚል ግምት ነው ያለኝ። የእናንተስ ግምታዊ አሰላለፍ ምን ይመስላል የሚለውን ነገር ኮሜንት ሴክሽን ላይ በመጻፍ
አሳውቁኝ። ከዛ በኋላ ግን እነዚህ ተጫዋቾች በቋሚነት ከጀመሩ በኋላ እነ ሪዮን ጉማ ተቀይረው ሲገቡ ልንመለከታቸው የምንችልበት ከፍተኛ እድል አለ ብዬ አስባለሁ። በተለይ ደግሞ የአጥቂ መስመር ላይ የሊቨርፑል የአሰልጣኝ አርነ ስሎት አማራጮች በጣም ጠባብ እንደመሆናቸው መጠን ሪዮን ጉማን ምናልባትም በቋሚነት ሲጀምር ልንመለከት የምንችልበትም በጣም ጠባብ እድል አለ። በእርግጠኝነት ግን ተቀይረው ይገባል የሚል ግምት ነው ያለ። በመጨረሻም ግን የጨዋታ ግምቴን ሳስቀምጥ ይህንን ጨዋታ ሊቨርፑል ከማንቸስተር ዩናይትድ 2-2 በሆነ ውጤት ያጠናቅቁታል የሚል ግምት ነው ያለኝ። የእናንተን ግን በጨዋታው ዙሪያ ያላችሁን ሀሳብ የጨዋታ ግምታችሁን እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን ግን እኔ እዚህ ላይ አበቃው። እስከ መጨረሻው ደቂቃ ድረስ ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።